በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዛሬ የተሰበሰብነው ዓለማትን ይሁን ብለው በፈጠሩ፣ ሰማይን ያለ ምሰሶ በዘረጉ፣ ምድርን በውሃ ላይ ባንጣለሉ፣ ፀሐይና ከዋክብትን በሰማይ ሰሌዳ ላይ በተከሉ በሥላሴ ዙፋን ፊት ነው። ኦርቶዶክሳውያን ልባችሁን ክፈቱ። ዛሬ የምንጠራው ስም ዓለም ሳይፈጠር የነበረ፣ ዓለም ካለፈ በኋላ የሚኖር ሥላሴ አልፋና ኦሜጋ መጀመሪያና መጨረሻ እርሱ ነው። ሥላሴ ይህ ስም ሲጠራ ሰማያት ይከፈታሉ፣ መላእክት በክንፋቸው ፊታቸውን ሸፍነው ይዘምራሉ። ሥላሴ ሆይ እናንተ እኮ ድንቅ ናችሁ። ባህርን በአሸዋ ወሰን የገታችሁ፣ ተራሮችን በሚዛን ያቆማችሁ፣ ለነፋስ መንገድን የሰጣችሁ እናንተ ናችሁ። የሰው ልጅን ከአፈር አበጃጅታችሁ የሕይወትን እስትንፋስ እፍ ያላችሁበት፣ በምሳሌያችሁ የሰራችሁት ሩሩ ጌታ ሆይ፣ አብርሃም በድንኳኑ ያያችሁ፣ ሳራ በስተርጅና የሳቀችባችሁ፣ ኢዮብ በመከራው አውቃለሁ ያላችሁ እናንተ ናችሁ። አንደበት ሁሉ ክብርን ይስጣችሁ፣ ጉልበት ሁሉ ይስገድላችሁ። እናንተ የሌላችሁበት ቦታ የለም። ከላይ በሰማይ ብንወጣ እዚያ አላችሁ፣ ወደ ጥልቅ ብንወርድ እዚያ አላችሁ። የእንጨቱ እርጥበት፣ የውሃው ቅዝቃዜ፣ የፀሐይዋ ሙቀት፣ የነፋሱ እንቅስቃሴ፣ ሁሉም ሥላሴ ፈጠሩን እያሉ ይጮኻሉ። የጨለማ ኃይላት ሁላችሁም፣ የዲያብሎስ መልእክተኞች በሙሉ በሥላሴ ስም የተገሰጻችሁ ሁኑ። ሥላሴ ዓለማትን በፈጠሩት በዚያ ግሩም ቃላቸው የተገሰጻችሁ ሁኑ። በሰው ልጆች ሕይወት ላይ የምታመጡት ጨለማ፣ የምትዘሩት ተስፋ መቁረጥ፣ የምትረጩት የሐዘን መርዝ ዛሬ በሥላሴ ስም ይወገድ። እንደ ሻማ ቅለጡ፣ እንደ ጭስ ተበተኑ። የሥላሴ ስም እሳት ነው፣ ይበላችኋል። የሥላሴ ስም ብርሃን ነው፣ ይገልጣችኋል። ካሁን በኋላ በሁላችንም ኦርቶዶክሳውያን፣ በሁላችንም በቅድስት ሥላሴ አማኞች ላይ በእናታችን በቅድስት ድንግል ማርያም አማላጅነት የምንተማመን ሁላችንም ላይ በቤታችን፣ በትዳራችን፣ በሥራችንና በጤናችን ላይ ሥልጣን የላችሁም። በኃያሉ ስም የታሰራችሁ ሁኑ። የሥላሴ ክብር ብርሃን በወጣበት ስፍራ ጨለማ ቦታ የለውምና ውጡ፣ ተሰደዱ። አባቶቼ፣ ጌቶቼ፣ ፈጣሪዎቼ ቅድስት ሥላሴ ሆይ አሁን ደግሞ እኛ ልጆቻችሁ መጥተናል። ፊታችንን በእፍረት ሸፍነን አንገታችንን ደፍተን ቆመናል። አውቃለሁ ጌታ ሆይ እኛ በደለኞች ነን። የሰጣችሁንን የክብር ልብስ አሳደፍን፣ ቃል ኪዳናችሁን አፈረስን። ነገር ግን ጌታ ሆይ ወዴት እንሄዳለን? የትስ እንገባለን? ከእናንተ ወዲያ የሚያውቀን፣ ከእናንተ ወዲያ የሚራራልን ማን አለ? እባካችሁ ጌቶቼ ስለ አብርሃም ብላችሁ፣ ስለ ይስሐቅ ብላችሁ፣ ስለ ያዕቆብ ብላችሁ ማሩን። በደላችንን አትቁጠሩብን። እኛ እኮ አፈር ነን፣ ደካማ ፍጥረት ነን። እናንተ ግን መሐሪዎች ናችሁ። ሥላሴ ሆይ ዛሬ ብዙዎች እያለቀሱ ነው። ፈጣሪ ጨከነብን ይሆን ብለው ተስፋ የቆረጡ ስንቶች ናቸው። በሕመም አልጋ ላይ ሆነው ጣራ ጣራውን የሚያዩ፣ በብቸኝነት የሚሰቃዩ፣ መውጫው የጠፋባቸው ልጆቻችሁን እባካችሁ ድረሱላቸው። የምሕረት ዓይናችሁን ወደ እኛ መልሱ፣ እንባችንን አብሱልን። ልጆቼ ሆይ ይቅር ብያችኋለሁ በሉን። ያ ድምፃችሁ ይናፍቀናል፣ ያ ያላችሁ ሰላም ይናፍቀናል። ሥላሴ ብለን ስንለምናችሁ ይቅር እንደምትሉን እናውቃለንና ዛሬ ስለ ስማችሁ ክብር ብላችሁ ከወደቅንበት አንሱን። ተመስገን ተመስገን የዓለማት ጌታ። ሥላሴ ሰምተውናል፣ በሰማይ በምድር ምላሽ ተሰጥቶናል። ያ የጨለማው ሌሊት አልፏል፣ ተስፋ መቁረጥ ጠፍቷል። የሥላሴ ፍቅር እንደ ጠዋት ፀሐይ በልባችን ወጥቷል። ቅዱስ 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 እግዚአብሔር ጸባኦት፣ ፍጹም አሸናፊ ፍጹም ጌታ ስሉስ ቅዱስ ሆይ ከእናት ከአባት በላይ እንወዳችኋለን። ጣዕማችሁ እንደ ማር፣ ፍቅራችሁ እንደ ወይን ነው። ስማችሁ መጠጊያችን፣ ስማችሁ ጋሻችን ነው። ከምድር አፈር አንስታችሁ የልጅነት ክብር ስለሰጣችሁን ተመስገኑ። ዓለም ቢለዋወጥ ዘመን ቢቀያየር እናንተ ግን ያው እናንተ ናችሁ፣ የታመነ ዓለት፣ የማይናወጥ ተራራ። የአብርሃም አምላክ፣ የይስሐቅ ቤዛ፣ የያዕቆብ መጠጊያ ቅድስት ሥላሴ
ዛሬ ይህንን ጸሎት በሰሙት ሁሉ ቤት ግቡ። ሰላም ይሁን፣ ጤና ይሁን፣ በረከት ይሁን። የጎደለው ይሙላ፣ የጠመመው ይቅና፣ የጠፋው ይገኝ። የሥላሴ ቸርነት ፍቅርና አባትነት ከሁላችንም ጋር ለዘላለሙ ይኑር። አሜን ወአሜን። ክብርና ምስጋና ለቅድስት ሥላሴ ይሁን። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ሰይፈ መለኮት። አንድ አምላክ በሆነ በአብና በወልድ በመንፈስ ቅዱስ ስም አምነን ሰይፈ መለኮት የተባለ ጸሎትን እንጀምራለን። የአጋዕዝተ ዓለም ሥላሴ ይቅርታቸው ከእኔ ጋር እንደዚሁም ይህን ጸሎት ከሚከታተሉት ጋር ይሁን ለዘላለሙ አሜን። በእውነት ከትናንት አስቀድሞ በነበረ ቀዳማዊ ዛሬም ባለ ማዕከላዊ ነገንም አሳልፎ በሚኖር ዘላለማዊ ዘመን በሌለው ብሉየ መዋዕል ያለ ድካም ፍጥረታትን በፈጠረ ጥልቀቱ የማይታወቅ ባሕረ ምሕረት በሆነና ብቻውን ለዘላለም በሚኖር በእግዚአብሔር ስም እናምናለን። ለዘላለሙ አሜን። ሦስት ሲሆን አንድ፣ አንድ ሲሆን ሦስት በሆነ በማይታይ ህቡ በማይዳሰስ እሳት በማይጨበጥ መንፈስ ኃያል ኃያላኑ ሊነኩት በማይቻላቸው መንግሥት የባሕሪው በሆነ በአምላክነቱ በቸርነቱ አምላካችን አባታችን ከሆነ ከሰውና መላእክት አንዲት ስግደት በሚሰገድለት በእግዚአብሔር ስም እናምናለን። ለእርሱም ምስጋና ይገባል። እኛን ሁላችንንም ከሥጋና ነፍስ መከራ ያድነን እስከ ዘለዓለሙ አሜን። በእውነት በሥልጣኑ ማለዳንና ንጋትን የወሰነ ሰዓተ ምሴትንም በኃይሉ ያዘጋጀ ቀንና ሌሊትን በየጊዜው የሚያፈራርቅ ፍጥረት ሁሉ በየስፍራው ሆኖ አንደበቱ እንደቻለ በሚያመሰግነው በእግዚአብሔር ስም እናምናለን። ለዘላለሙ አሜን። አቤቱ የሕያው እግዚአብሔር አብ የባሕሪ ልጁ ኋላም ያለ ዘርአ ብእሲ ከድንግል ማርያም የተወለድህ ጌታችን መድኃኒታችን ኢየሱስ ክርስቶስ ሆይ ወደ እኛ መጥተህ ትረዳን ታድነን ዘንድ ኃጢአታችንን ሁሉ ይቅር በለን። መለኮት መብረቅን ያስደነግጣል። መለኮት ፍም ነው ይፋጃል። መለኮት ከጦር ይልቅ ፈጣን ነው። መለኮት እሳት ነው ያቃጥላል። መለኮት ነድ ነው ያበራል። መለኮት ፀሐይ ነው ያብረቀርቃል። መለኮት ጽኑ ዓለት ነው። የመለኮት ግርማው ያስፈራል። መለኮት ነበልባል ነው ይነዳል። መለኮት የተወደደ ጋሻ ነው። መለኮት ጦር ነው ይወጋል። የመለኮት ኃይል ያቃጥላል። መለኮት አሸናፊ ነው። የመለኮት ሥልጣን ሁሉን ይደመስሳል። የመለኮት ኃይል ያንጸባርቃል። መለኮት እሳት ነው ያበራል። መለኮት የተሳለ ሰይፍ ነው። የመለኮት ቃል ያስፈራል። የመለኮት ነበልባል ያስደንቃል። መለኮት የሚያሰጥም ጉድጓድ ነው። የመለኮት መልኩ ቀይ ነው። ባሕርየ የመለኮት ንጹሕ ነው። የመለኮት ሥልጣን የተሳለ ነው። የመለኮት ኃይል ምጡቅ ነው። መለኮት እሳት ነው ያቃጥላል። መለኮት እሳት ነው ይነዳል። ለመለኮት ኃይል ምስጋና ይገባዋል። መለኮት ታላቅ ነው ይገዛል። የመለኮት ብርሃን ሰፊ ነው። የመለኮት ዙፋን እውነትን የተመላ ነው። ለዘላለሙ አሜን። በእውነት በበትረ መስቀሉ ሰይጣን የተቀጠቀጠው በመስቀል ላይ ሳለም በገሃነመ እሳት ያሉ አጋንንትን ያስደነገጣቸው ኢየሱስ ክርስቶስ ነው። ጨለማን ያስወገደ ብርሃን፣ ዓለምን ሁሉ ያበራ ብርሃን ኢየሱስ ክርስቶስ ነው። በጠላት ፊት ጽኑ ምሽግ፣ ለሚታመኑበትን መጠጊያ የማዳኛ ግድግዳ ኢየሱስ ክርስቶስ ነው። በወልደ ነጎድጓድ ቅዱስ ዮሐንስ መጽሐፈ ራእይ 7 ቀንዶች 7 ራሶች 7 ዓይኖች ያሉት የተወጋው በግ ተብሎ የተመሰለለት እርሱ ኢየሱስ ክርስቶስ የቅድስት ቤተ ክርስቲያን ሙሽራ ነው። ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ በመስቀል ላይ በዕለተ ዓርብ የተሰዋ ንጹሕ መሥዋዕት ነው። ሥጋን ለብሶ የተገረፈና የተናቀ ስለኛ ብሎ በቆሰለው ቁስለቱ የሚያዳነን በትንሣኤውም ነፃ ያወጣን ነው። የጥልን ግድግዳ ያፈራረሰልን ስለኛ ብሎ በተሰቀለው መከራና በቀለመ ደሙ በዕፀ መስቀሉ ላይ ሕይወትን የጻፈልን እርሱ ኢየሱስ ክርስቶስ ነው። እነሆ ዛሬም አምላክን በወለደች በእመቤታችን በቅድስት ድንግል ማርያም አማላጅነት በመጥምቁ ቅዱስ ዮሐንስ ጸሎት፣ በቅዱስ ጊዮርጊስ ጸሎት፣ በአባታችን በአቡነ ተክለ ሃይማኖት ጸሎት፣ በአባታችን በአቡነ ገብረ መንፈስ ቅዱስ ጸሎት፣ በአባ ሳሙኤል ጸሎት፣ በአባታችን በአቡነ ኪሮስ ጸሎት፣ በአባታችን በአቡነ ጸጋ ኢየሱስ ጸሎት፣ በአባታችን የውስጣቴዎስ ጸሎት፣ በደናግሉና በመነኮሳቱ ጸሎት ኃጢአታችንን ይቅር ትለን ዘንድ እንለምንሃለን።
በሊቀ መላእክት በቅዱስ ሚካኤል ጸሎት ምስራችን ባበሰረ በቅዱስ ገብርኤል ጸሎት የአምላኩን ደጃፍ በሚጠብቅ በቅዱስ ሩፋኤል ጸሎት በአፍኒንና በሳቁኤል ጸሎት ልቦናን ደስ በሚያሰኝ በቅዱስ ራጉኤል ጸሎት በቅዱስ ፋኑኤል ጸሎት በኪሩቤልና በሱራፌል ጸሎት የስሉስ ቅዱስን መንበር በሚሸከሙ በአርባዕቱ እንስሳ ጸሎት የስሉስ ቅዱስን መንበር በሚያጥኑ በ24ቱ ካህናተ ሰማይ ጸሎት በ99ኙ ነገደ መላእክት ብርሃን ጸሎት በአእላፋት መላእክት ጸሎት በቅዱሳን መላእክትና በሊቃነ መላእክት ሁሉ ደስ ባሰኙ በቀደሙ አበው ነቢያትና ሐዋርያት አርድእትም በጻድቃንና ሰማዕታት ጸሎት ኃጢአታችንን ደምስሰህ ከሥጋና ነፍስ መከራ እኔን እንደዚሁም ይህን ጸሎት የሚከታተሉትን አድነን ለዘላለሙ አሜን። ዳግመኛም አንድ አምላክ በሆኑ በአብ በወልድ በመንፈስ ቅዱስ ሥልጣን ከአፈ ሰይፈ እሳት በሚፈልቅ ነጸብራቅ የሰይጣን ሰራዊት ወደ እኛ እንዳይቀርቡ አወግዛችኋለሁ። ክፎች አጋንንትና መሰሪያን ሰዎችን ከእኛ ይርቁ ዘንድ አወግዛችኋለሁ። በአብ እንታመናለን፣ በወልድ እንጠበቃለን፣ በመንፈስ ቅዱስ ምንድን ዘንድ አምነን ከመከራ ሁሉ እንሰወራለን። ጌታችን ኢየሱስ ክርስቶስ ሳዶር አላዶር፣ ዳናት አዴራ፣ ሮዳስ በተባሉ ቅንዋተ መስቀል እንደተቸነከረ እናምናለን። ይኸውም የሞት መርዙ የጠፋበት የሰይጣንም ኃይሉ የደከመበት ነው። አሁንም የአጋንንት መርዝ ይጥፋ፣ የሰይጣን ሰራዊት ኃይል ይደምሰስ፣ አሜን። በአብ በወልድና በመንፈስ ቅዱስ ስም ባሪያ ሌጊዮን የተባሉ አጋንንትን በምትሃት በቁርጠት በፍልጠት በቁርጥማት በመጋኛ በውጋት በጉስምት በንዳድ በቡዳ በቂመኛ የሚመሰሉ አጋንንትና ርኩሳን መናፍስትን በአይነ ሰብ የሚመሰሉ መሰሪያን ሁሉ ከኛ ከሁላችንም ይርቁ ዘንድ አወግዛችኋለሁ። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ ከሥጋና ነፍስ መከራ ሁሉ እኔ ባሪያህን እንደዚሁም ይህን ጸሎት የሚከታተሉትን ታድነን ዘንድ ልብህ ይራራልን ለዘላለሙ አሜን። በእውነት አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ የሥላሴ ስም አምነን ሥላሴን ስናመሰግን በትምክህት ተሞልቶ ሊጣላን የሚመጣ ጠላትን የእግዚአብሔር ቃል ይጣለው፣ የተሳለ የመለኮት ሰይፍም ጉሮሮውን ይዝጋው። በስመ ሥላሴ አምነን ሥላሴን ተስፋ ስናደርግ በድፍረት የሚጣላንን ሁሉ የእግዚአብሔር ቃል ያፍርሰው፣ በተሳለ የመለኮት ሰይፍም አንገቱን ይቁረጠው። በሥላሴ ስንታመን ተቃውሞ የሚጣላንን ቃል እግዚአብሔር ያድክመው፣ የመለኮት ሰይፍም አንገቱን ይቁረጠው። በስመ ሥላሴ አምነን ሥላሴን ስናወድስ በጥል የሚፈልገንን ሁሉ ቃል እግዚአብሔር ያጥፋው፣ የተሳለ የመለኮት ሰይፍም አንገቱን ይስበረው። በሥላሴ ስም አምነን ለሥላሴ ስንዘምር ይጣላን ዘንድ የሚያስበውን ኃይል እግዚአብሔር ያጥፋው፣ በተሳለ የመለኮት ሰይፍም አንገቱን ይቁረጠው። በስመ ሥላሴ ያለ ጥርጥር አምነን ሳለን በጠብ የተነሳብንን ቃል እግዚአብሔር ይጣለው፣ የተሳለ የመለኮት ሰይፍም አንገቱን ይነቀው። ስመ ሥላሴን ያለምንም ጥርጥር አምነን ስንኖር በመናገር ሊጣላን የሚሻውን ጠላት ቃል እግዚአብሔር መከራን ያምጣበት፣ በተሳለ የመለኮት ሰይፍም አንገቱን ይቁረጠው። ስመ ሥላሴን በማክበር ሥላሴን ስናመሰግን የሚጣላንን ጠላታችንን የተሳለ የመለኮት ሰይፍ አንገቱን ይስበረው። የሥላሴን ስም አምነን ሥላሴን ስናከብር በትዕቢት ተሞልቶ የሚዘልፈንን ቃል እግዚአብሔር ይፍረድበት፣ የተሳለ የመለኮት ሰይፍም አንገቱን ይስበረው። በስመ ሥላሴ አምነን ሥላሴን ያለ ፍርሃት ስናመሰግን የሚጣላንን ሁሉ ቃል እግዚአብሔር በተሳለ የመለኮት ሰይፍ አንገቱን ወግቶ ይጣለው። በስመ ሥላሴ አምነን ሥላሴን ስንከተል ወዳጅ መስሎ የሚጣላንን ቃል እግዚአብሔር አስሮ በተሳለ ሰይፈ መለኮት አንገቱን ይቁረጠው። በስመ ሥላሴ አምነን በእውነት ያለ ሐሰት ሥላሴን ስናመልክ በዛቻ ሊገድለን የተነሳውን በተሳለ ሰይፈ መለኮት አንገቱን ይስበረው። በሥላሴ ስም አምነን በሥላሴ ስንረጋጋ እኛን በማውገዝ የሚጣላንን ሁሉ ቃል እግዚአብሔር አስሮ በተሳለ ሰይፈ መለኮት አንገቱን ይውጋው። በስመ ሥላሴ ታምነን ሥላሴን ተስፋ አድርገን ሳለን በንቀት የሚጣላንን ቃል እግዚአብሔር ይውጋው፣ ሰይፈ መለኮትም አንገቱን ይምታው። በስመ ሥላሴ አምነን ሦስትነትን ሳንቀላቅል የምንታመን እኛን በስውር የሚጣላንን ቃል እግዚአብሔር ስቦ በሰይፈ መለኮት አንገቱን ይቁረጠው። በሥላሴ ስም አምነን ያለ ልዩነት በሥላሴ የምንመካ እኛን እየተመላለስ የሚጣላንን
ቃለ እግዚአብሔር ቀጥቅጦ አንገቱን በሰይፈ መለኮት ይቅደደው። በስመ ሥላሴ አምነን ሥላሴን የምናመልክ እኛን ወዳጅ መስሎ የሚጣላንን ቃለ እግዚአብሔር ገስጾ አንገቱን በሰይፈ መለኮት ይውጋው። በሥላሴ ስም አምነን ያለ ዕረፍት ሥላሴን የምናመሰግን እኛን በስድብ የሚንቀንን ቃለ እግዚአብሔር አጽድፎ በተሳለ ሰይፈ መለኮት አንገቱን ይምታው። በስመ ሥላሴ አምነን ጠላቶቻችን ሁሉ ተደምስሰው ይጠፉ ዘንድ ሥላሴን በፍጹም አምልኮና ውዳሴ እናገለግላለን ለዘላለሙ አሜን። በማይበጠስ የወንጌል ገመድ ታስረን ጠዋትና ማታ በየጊዜው ከጽኑ ሰይጣን እጅ የሚጠብቀን በአምላክነቱም የሁከትና የኃጢአት እሾክን ለሚያጠፋና ሁሉን ለሚገዛ ለአንዱ እግዚአብሔር በጉልበታችን እየሰገድን የአብን ስም እናመልካለን፣ የወልድን ስም መጠጊያ እናደርጋለን፣ የመንፈስ ቅዱስን ስምም እናመሰግናለን። በአብ ስም እንታመናለን፣ በወልድ ስም እንጠበቃለን፣ በመንፈስ ቅዱስ ስምም እንድናለን። እሊህም ዘመናትና ዓመታት ያልቀደሟቸው የማይከፈሉ ሦስት አካል አንድ መለኮት አንድ ራእይ አንድ አምሳል የሆኑ ብሩካን ቃል ናቸው። በምድርና በሰማይ ትጉሃን የሆኑ መላእክት የአንዱና በሁሉ ምሉ በሆነ ከዓለም አስቀድሞ የነበረ ዓለምንም አሳልፎ የሚኖር የእግዚአብሔር አብ ስምን የእግዚአብሔር ወልድ ስምን የእግዚአብሔር መንፈስ ቅዱስ ስምንም ቅዱስ 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 እግዚአብሔር አሸናፊ የጌትነት ምስጋና ፈጽሞ ሰማይንና ምድርን የመላ ነው እያሉ ያመሰግናሉ። አቤቱ ጌታችን ኢየሱስ ክርስቶስ ሆይ እኔ አገልጋይህን እንደዚሁም ይህን ጸሎት የሚከታተሉትን ከመከራ ሥጋ ከመከራ ነፍስ ጠብቀን አድነን፣ ሥራችንንና ቤተሰባችንን ባርክልን። የምንናገረውን ቀለም የምንረግጠውን ለምለም አድርግልን። ለዘላለሙ እውነት በእውነት ይሁንልን ይደረግልን። አሜን። በእውነት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መልክዓ ሥላሴ ፍጥረታትን ለፈጠራችሁና ዓለሙን ሁሉ ለምትገዙ ምንም ሊወስናችሁ የማይቻለው የዓለም መሠረት የሆናችሁ ለእናንተ ሰላምታ ይገባል። ስሉስ ቅዱስ ሆይ ከሦስትነት ዝቅ ወይም ከፍ ለማይል ስም አጠራራችሁ ሰላምታ ይገባል። በአንድነቱ ጸንቶ ለሚኖር የባሕሪ አምላክነታችሁ መለኮታዊ እጅ ከተከለው ከጽድቅ ፍሬያችሁና እንደ ወይን ዘለላ ጥዑም ከሆነ ቸርነታችሁ ትመግቡን ዘንድ እኛ ሁላችንም ደጅ እንጠናለን። እጅ መንሻ ጸሎትን የሚያቀርብላችሁ ባህታዊን በበረሃ የምትረዱ አጋዕዝተ ዓለም ሥላሴ ሆይ ንጣቱ እንደ በረዶ ለሆነ የራሳችሁ ፀጉር ሰላምታ ይገባል። ቅዱስ 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 የተባሉ ሦስት የምስጋና ቃላት ሦስትነታችሁን ይመሰክራሉ። የኃይላት ጌቶች የሚለውን ምስጋናም የአንድነታችሁን ምስጢር ይገልጣል። ነፍስንና ሥጋን በአንድነት የምትገዙ ሥላሴ ሆይ ክብርን ለሚገልጽ ራሳችሁ ሰላምታ ይገባል። በአንዱ ንጉሥ ኢያሱ በአንድ ስማችሁ የሚገለጽ ሦስትነታችሁን ይታመናል። በስማችሁም መቅደስን አንጿልና በራሱ ላይ የባለሟልነት ዘውድን አቀዳጁ። ምስጋናችሁ በሁሉ አንደበት የመላ አጋዕዝተ ዓለም ሥላሴ ሆይ በፍጡራን ዓይን ለማይታይ ገጻችሁ ሰላምታ ይገባል። አንዱ ሳጥናኤል በፍጡራን ላይ አምላክነትን ሽቶ ከሰማይ በተሰደደ ጊዜ በአምሳላችሁ ሰውን ፈጠራችሁ። አጋዕዝተ ዓለም ቅድስት ሥላሴ ሆይ ከብዙ ዓመፁ ሕይወቴ ወደ ንስሐ በተመለሰ ጊዜ ዓመፀኛ ዲያብሎስን ለሚመረምሩ ቅንድቦቻችሁ ሰላምታ ይገባል። ይቅርታችሁን በሚያስፈልገን የመከራችን ቀን እሳትን የሚያጠፋ ሰይጣንንም የሚያስወግድ ይሁንልን። ለአኗኗራችሁ መጀመሪያ የሌለው አጋዕዝተ ዓለም ሥላሴ ሆይ ዓይኖችን ሁሉ ላዘጋጀ ዓይናችሁ ሰላምታ ይገባል። እሳትን ያለ እሳት ያስገኘ ያለ ውሃም ውሃን ያቀዘቀዘ ጥበባችሁ ምግብና ልብስ ይሁነን። መታየትና መሰማት የሚገባቸውን ምስጢራትን የምትገልጹ አጋዕዝተ ዓለም ቅድስት ሥላሴ ሆይ የሦስትነታችሁ ፀሐይ በአባታችን ያዕቆብ በትር ተገለጠ። ዛሬ ላሉ ምዕመናን በታላቅ ጥምቀት በውሃ ዳር የነበሩ የላባ በጎችም ዥንጉርጉር ሆኑ። ስሉስ ቅዱስ ሆይ ከብርሃናት ሁሉ አስቀድሞ ለነበሩ ጉንጮቻችሁ ሰላምታ ይገባል። ትካዚያት ጭፍሮቹ እሳት ቅናቱ ትሉም ሐሜት የሆነበት የዚህ ኃላፊ ዓለም ገዥ ዲያብሎስ በምድር እርሱ ራሱ ገሃነም ነውና ከእርሱ ፈተና አድኑን። አጋዕዝተ ዓለም ሥላሴ ሆይ
የምስጋናዎችን መዓዛ ለሚያሸቱ አፍንጫዎቻችሁ ሰላምታ ይገባል። በሥራችሁ የተገለጠ ጥበባችሁ ለነፍሳችን ቤትን ያንጽ ዘንድ ለችግረኞችና ለድሆች በሕንፃው ጊዜ ሠራተኞች አለቃ አድርጎ ምጽዋትን ይላክልን። ስሉስ ቅዱስ ሆይ ለከንፈሮቻችሁ ሰላምታ ይገባል። ለተጠማ ቀዝቃዛ ውሃን መስጠት እየቻልን የታመመውን የምንጎበኝበትም እግር እያለን ይህን ሁሉ ስላልፈጸምን ሃይማኖታችን ከሕይወቷ ምግባር ተለይታለችና በቤታችሁ የፍቅር ርኅራኄ ይቅር በሉን። የተዋሕዶ ገዳም አበቦች ቅድስት ሥላሴ ሆይ መዝጊያው ሰላም ለሆነ አንደበታችሁ ሰላምታ ይገባል። በአንድ ድርሃም ከተገዛ ጣዖት አምልኮ ይልቅ አንድ አምላክ ብለን ወደምናምንበት የአዲሲቱ ዓለም ክብር የአምልኮታችንን አሰረ ፍኖት በፍጹም ጸጋችሁ ምሩልን። የደመና ተዋሕዶ ዝናማት ቅድስት ሥላሴ ሆይ ሥጋውያን ላልሆኑ ጥርሶቻችሁ ሰላምታ ይገባል። የእሳት ጭጋግን በለበሰ የሲና ተራራ ለእስራኤል ሕግን በሰጣችሁ ጊዜ ሕጋችሁን ግን የሚፈጽማት አልተገኘም። ዙፋናችሁ ከዙፋን ሁሉ እጅግ የሚበልጥ ቅድስት ሥላሴ ሆይ ከሁሉም አስቀድሞ ለተናገረ አንደበታችሁ ሰላምታ ይገባል። እናንተን የከዳችሁ የቴዎዶስ ዓይን ጥፋትን አገኘ። በክፉ ምክሩ የተሳለቀ ገሊላዊ ይሁዳም የሞትን ጎዳና ተከተለ። የከበረ ነጋዴ ክቡራን ነዋያት ስሉስ ቅዱስ ሆይ ነዳዲ እሳትን ለሚያጠፋ ቃላችሁ ሰላምታ ይገባል። ከጸጋ ምሕረታችሁ በንስሐ በተወለደ ጊዜ አምላኩን ክዶ የነበረ የቅዱስ ጴጥሮስ እጅ ሰማያዊ መክፈቻን ተቀበለ። አሳዳጅ የነበረ ጳውሎስም መምህረ ወንጌል ሆነ። ካህናተ ሰማይ የሚያገለግሏችሁ የምስጋና መሥዋዕታችሁም ዋጋም ስርየትን መስጠት የሆነ ስሉስ ቅዱስ ሆይ የሕያዋን ፍጥረታችሁ ሁሉ ሕይወት ለሆነ እስትንፋሳችሁ ሰላምታ ይገባል። የእንስሳ ደም መሥዋዕትንና ከንቱ ጣዖትን ድሮ ፈትነን ንቀናቸዋልና የነፍሳችንን ቤት በይቅርታችሁ ምሏት። ሞገስን የምታድሉ ቅድስት ሥላሴ ሆይ የንስሐ እንባን ለምትባርኩበት ጉሮሯችሁ ሰላምታ ይገባል። እናንተ ችላ ካላችሁን ተቸግረንም ከተዋችሁንማ በውኑ ቅዱስ ሚካኤል ሥጋችንን ለማምጣት ይሄዳልን? ቅዱስ ገብርኤልስ ነፍስን ይሰጠናልን? አጋዕዝተ ዓለም ቅድስት ሥላሴ ሆይ ክሳደ አዳምን ለፈጠረ አንገታችሁ ሰላምታ ይገባል። ምድራዊ ነቢይ ኢያሱ በእናንተ ኃይል የሰማይን ፀሐይ ማቆም እንደቻለ ሁሉ እኛም በሥጋችን ጠፈር የአርሳኒዮስን ፀሐይ ገድልን እናቆም ዘንድ በኃይላችሁ ኃይለ ጸጋን አድሉን። የአባታችን ኖኅን ታላቅ መርከብ የመራችሁ ቅድስት ሥላሴ ሆይ የዓለምን መሠረት ለተሸከሙ ትከሻዎቻችሁ ሰላምታ ይገባል። ኪሩቤልና ሱራፌል ሥጋ የለበሰውን አምላክ በዙፋናችሁ ላይ ባዩ ጊዜ ከእግሩ በታች ወድቀው ሰገዱለት። እርሱ አዞ እነርሱም ለዚህ ተፈጥረዋልና። አጋዕዝተ ዓለም ቅድስት ሥላሴ ሆይ በሁሉም ስፍራ ያሉ እሳታውያን መላእክት ለሚሰግዱለት ለሕላዌያችሁ ሰላምታ ይገባል። ለትሩፍ ቃልና ከእኔ ጋር በአንደበቱ ለሚነጋገረው የታድራ ስላቅ መልስ ይሰጥልኝ ዘንድ የተጋዳይ ጋሻ መጽሐፍን እንዳስተውል እርዱኝ። አንድም ሦስትም የሆናችሁ ቅዱስ ስሉስ ሆይ በመጽሐፍ እንደተጻፈ የተሰወረ የመጀመሪያውን ወገን ከዓለማት አስቀድሞ ለሰወረ ጀርባችሁ ምስጋና ይገባል። በውጭ የደነደነ የመሰለ ውሳጣዊ ሰውነታችንን ከውድቀት ጠብቃችሁ ማረፊያችሁ አድርጉት። የሰማይ መርከብ መልህቃን ስሉስ ቅዱስ ሆይ እንደ ንጉሥ አደባባይ እጅግ ሰፊ ለሆነ ደረታችሁ ሰላምታ ይገባል። ቅንዓትን የተመላ የጠላት ዲያብሎስ መልእክተኛ ጥላቻ ከኃይል ጋር በከበበን ጊዜ የኤርትራ ባህር እስራኤልን ከጠላታቸው እንዳዳናቸው እኛንም የባሕረ ምሕረታችሁ ፍቅር ከጠላት እጅ ያድነን። በውጭም በውስጥም እናንተ ምሉዓን ናችሁና እንደ አባቱ አብርሃም ወደ ድንኳን ሳይመለከት እንደ ነቢይ ዳንኤልም መስኮትን ሳይከፍት ባመለካችሁ በነቢዩ በኢያሱ ሕሊና የምትመላለሱ ቅድስት ሥላሴ ሆይ የአገልጋዮቻችሁ ጻድቃን ማረፊያ ለሆነ ለሕፅናችሁ ሰላምታ ይገባል። ደጋጎቹ ጌቶቼ ቅድስት ሥላሴ ሆይ ሰውን ለፈጠሩ እጆቻችሁ ሰላምታ ይገባል። ሊቀ ነቢያት ሙሴ ኦሪትን ከጻፈ በኋላ የኢያሱ መምህር ሙሴ መጽሐፍ ሦስትነታችሁን አስረድቶናል።
ምስጋናን የተመላ ወልደ ነጎድጓድ ቅዱስ ዮሐንስም አስተምሮናል። ከምድር ዳርቻ ጀምሮ ጸብን የምታስወግዱ ቅድስት ሥላሴ ሆይ የአባታችን የአዳምን ክንድ ላጸና ክንዳችሁ ሰላምታ ይገባል። ለመንግሥታችሁ የዓይኖቻችንን ግብረ እንባን እንሰጥ ዘንድ ሰውንም ስለ ፍቅራችሁ ብለን ደስ እናሰኝ ዘንድ የነሳህያን ሀብተ መባን በልቦናችን ውስጥ አሳደሩብን። ዘውትር ድካም የሌለባችሁ ቅድስት ሥላሴ ሆይ የድካምን ክርን ለሰበረ ኃያል ክርናችሁ ሰላምታ ይገባል። ወርሃ ዘርን አስቀድሞ የአዝመራ ወቅትን በሚቀበል እርሻችሁ ስንዴ ፍቅርን ዘርታችኋልና እነሆ በእርሻችሁ ሰው ላይ የጽድቅ ፍሬ ሰመረ። አጋዕዝተ ዓለም ስሉስ ቅዱስ ሆይ በደጃፉ ድሃ አልዓዛር እየተጨነቀ ሳለ በሀብቱ የበደለውና የተሳለቀበት ባለጸጋ ስህተትን እኛም እንዳንሳሳት ቃላችሁን የምናስተውል ጽኑ ክርስቲያን አድርጉን። ዳህራውያን ቀዳማውያን ቅድስት ሥላሴ ሆይ ዓለምን ለያዙ መሃል እጆቻችሁ ሰላምታ ይገባል። ያለ እናንተ ፈቃድ አንዲት የእርሻ ትልምን የምታጠጣ የዝናምን ጠብታ ስንኳ ቢሆን ነቢይ ኤልያስ ሊሰጠን አይቻለውምና በፈቃዳችሁ ሰላም ዝናማችሁን በልባችን ውስጥ አዝንሙልን። የቤታችሁ ሀብተ ነዋይ እጅግ የበዛ ሩህሩሃን ሥላሴ ሆይ ከአካላችሁ ለማይለይ ለቅዱስ ጣታችሁ ሰላምታ ይገባል። ሰውን የራሱ በደል ከጣለው በኋላ ይቅር ባላችሁት ጊዜ የሰማይ መላእክት አስቀድሞ ያላዩትን ድንቅ ሥራዎቻችሁን አዩ፣ ሰዎችም ከመላእክት ጋር አንድ ሆኑ። የሚያስፈራ መብረቅን የምታዙ ስሉስ ቅዱስ ሆይ በሰው እጅ የተሠራ የወርቅ ልብስን ለማይለብሱ ጎኖቻችሁ ሰላምታ ይገባል። መጥምቁ ቅዱስ ዮሐንስ የተናገረው ረቂቁን ጎዳናን የሚጓዝ የወንጌል ተጓዥ የጻድቅ ቆርኔሌዎስን መንገድ ምጽዋትን ያሳየን። በምድር በሰማይ የመላችሁ አጋዕዝተ ዓለም ሥላሴ ሆይ ከርሰ ፍጡራንን ለፈጠረ ፈቃዳችሁ ሰላምታ ይገባል። አማካሪን የማይሻ ልቦናችሁ ቀመርን ፈጥሮ የዓለምን መሠረት አዳነ። የምድር መሠረትንም ይዞ በጠፈር ላይ ይቀመጣል። በአንድነት የምትመለኩ ቅድስት ሥላሴ ሆይ ፈቃዱ ሊመረመር ለማይቻል ልባችሁ ሰላምታ ይገባል። ከእኛ እንዳንዱ ሆነ ባላችሁት በአባታችን አዳም አደባባይ የክብራችሁ መለከት በተነፋ ጊዜ የሰባሌዎስ ሁከት ጸጥ አለ፣ ሞገዱም ጠፋ። ሩያነ አካል ስሉስ ቅዱስ ሆይ ከእናንተ አንዱ እግዚአብሔር ቃል ፍጥረታችሁን በይቅርታ በጎበኘ ጊዜ የአበው የመዳን ተስፋ በቅድስት ድንግል ማርያም ተፈጸመ፣ በቀራንዮም መድኃኒት መስቀል ተተከለ። አጋዕዝተ ዓለም ስሉስ ቅዱስ ሆይ ከርኅራኄው የተነሳ ፈጽሞ ለሚመሰገን ሕሊናችሁ ሰላምታ ይገባል። ከከላውዲዮን ይልቅ ምድረ ካራንን የመረጠ አባታችን አብርሃምም ከድንኳኑ ደጃፍ እጅግ የከበራችሁ 3 እንግዶች እናንተን በአንድነት አይቶ በደስታ ተቀበላችሁ። አጋዕዝተ ዓለም ስሉስ ቅዱስ ሆይ ምሕረታችሁን ለተመላ ንዋየ ውስጣችሁ ሰላምታ ይገባል። ከገድላቸው እንሳተፍ ዘንድ በሄድን ጊዜ የቅዱስ ጊዮርጊስ የደሙ ጠብታን የአባታችን ተክለ ሃይማኖትንም ስባር አጽሙን ያህል መጋደል አልቻልንምና በርኅራኄያችሁ እናንተው በፈቃዳችሁ ትሩፋተ ገድልን አድሉን። ከከንቱ የበላም የመርገም አምላክ እጅግ የተለያችሁ ዘላለማውያን አጋዕዝተ ዓለም ሥላሴ ሆይ መታጠቂያው ቸርነት ለሆነ ወገባችሁ ሰላምታ ይገባል። የትእዛዛችሁ ምልክቱ ወደ ጽድቅ የሚያደርስ ነውና ባለመስዋዕቱ አብርሃምና መስዋዕቱ ይስሐቅ የ3 ቀን መንገድ ይጓዙ ዘንድ ተዘጋጁ። የሰማይ ብርሃን ግምጃን የፈጠራችሁ አጋዕዝተ ዓለም ሥላሴ ሆይ ሊታይ ለማይቻል ጭናችሁ ሰላምታ ይገባል። እኛ አገልጋዮቻችሁ በድንጋይ እንደተወገረ ቅዱስ እስጢፋኖስና እንደ ሕፃኑ ቅዱስ ቂርቆስም የእሳት ተጋድሎ የለንምና ምሕረታችሁ የሰማዕትነት ክብር ይሁነን። አጋዕዝተ ዓለም ቅዱስ ስሉስ ሆይ የሰማርያ ጣዖትን ላጠፋ ጉልበቶቻችሁ ሰላምታ ይገባል። ወደ መላእክት እንቀርብ ዘንድ ከሰው ይልቅ ኃያል እንሆን ዘንድ ወዳጅ አድርጋችሁ ኃይለ ሥልጣንን ስጡን። አዳምንና ሔዋንን የፈጠራችሁ ስሉስ ቅዱስ ሆይ በገነት ውስጥ ለሚመላለሱ እግሮቻችሁ ሰላምታ ይገባል። ምርኮን በነጻነት የሚለውጥ ኃይላችሁ እነሆ በአርጤምስና በዜውስ ላይ የሚገለጥ የኃጢአት ዕፀ ሥር የሆነ የጣዖታትን ኃይል እናሸንፍ ዘንድ እናንተ እርዱን።
አጋዕዝተ ዓለም ቅዱስ ሥሉስ ሆይ ብርሃንን ለሚያፈልቁ ተረከዞቻችሁ ሰላምታ ይገባል። ግብርን የሚሰበስቡ የቀራጮች አለቃ ዘኪዮስ በበደለው ሰው ስለ አንድ ፈንታ 4 እጥፍ እንደከፈለ ሁሉ ይቅርታችሁ ለእኛም ለሁላችንም የተትረፈረፈ ርኅራኄን ያስተምረን ዘንድ እንማጸናለን። አጋዕዝተ ዓለም ቅድስት ሥላሴ ሆይ መብረቅን ለሚረግጥ የእግራችሁ መርገጫ ሰላምታ ይገባል። ስለ እኛ ተግቶ የሚጨነቅ አባ ይስሪን የመሰለ ደግ ሰው አልቋልና ሽፍታ ዲያብሎስ የእናንተን ሀብተ ጽድቅን በነጠቀን ጊዜ የማይታይ ረቂቅ ገንዘብ ንስሐን ታድሉን ዘንድ እንለምናለን። ጽኑ ኃይላችሁ የማይደክም አጋዕዝተ ዓለም ሥላሴ ሆይ ከጥፍር ጋር ለተስማሙ ቅዱሳን ጣቶቻችሁ ሰላምታ ይገባል። ዓለም ሊወስናችሁ የማይቻለው የዓለም መሠረት የሆናችሁ አጋዕዝተ ዓለም ሥላሴ ሆይ ከእናንተ አንዱ እግዚአብሔር ወልድ አንዱ አዳምን ለማዳን ብሎ በምድር በጲላጦስ እጅ መከራን በፈቃዱ ይቀበል ዘንድ በመጣ ጊዜ ሆሳዕና በአርያም ተብሎ ተመሰገነ። አጋዕዝተ ዓለም ቅድስት ሥላሴ ሆይ በመጽሐፍ እንደተነገረ ከፍጥረታት መልክ ይልቅ እጅግ ደስ ስለሚያሰኝ መልካችሁ ሰላምታ ይገባል። ከሃዲ አርዮስ አንድነታችሁን በከፈለ ጊዜ ኃይለ መዓታችሁ ይበቀለው ዘንድ ያለ ሰይፍ ሆድ ዕቃውን ዘርግፎ ገደለው። አጋዕዝተ ዓለም ቅድስት ሥላሴ ሆይ የሦስትነታችሁን ረድኤት ከተቀበልን በኋላ ሁለንተናችን ዮርዳኖስን ሆኗልና የእናንተም ማደሪያ ሆነናልና ከዮርዳኖስም ዳግመኛ ምስክርን አንሻም። እኛም እንደ ደብረ ታቦር ነንና ታቦርን አንመኝም። ልብሳችሁ በጥበበ ርኅራኄ ያጌጠ አጋዕዝተ ዓለም ሥሉስ ቅዱስ ሆይ በልባችሁ የንጉሥ ልጅ ኢያሱን ስም ጻፉልን። በነፍሳዊ ዓመተ ሐሩር የምድር ነገሥታት ከነገሱ በኋላ ፈቅዳችሁ ከባረካችሁለት የደብረ ብርሃን መቅደሱ የሚያረካ የርኅራኄ ጸጋ ማየ ሕይወትን ያፈልቃልና ስለ አንድ በጎ ሥራ ፈንታ እጥፍ አድርጋችሁ 100 የክብር ዋጋን የምታድሉ አጋዕዝተ ዓለም ሥላሴ ሆይ 7ን ጨምረን 4 ጊዜ 10 የሚሆኑ የአንደበታችንን የምስጋና መክሊቶችን በማትረፍ ላቀረብነው ለእኛ ለልጆቻችሁ ከሩሩሃ ገጻችሁ የፊት ዋጋ ደስታን አሳዩን። በ10ሩ አህጉር ላይም ኃይልን ስጡን። ኦ ሥሉስ ቅዱስ አጋዕዝተ ዓለም ሆይ ከመከራ ሥጋ ከመከራ ነፍስ እኔን እንደዚሁም ይህን ጸሎት የተከታተሉትን ለዘላለሙ ጠብቁን። አሜን። በእውነት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰይፈ ሥላሴ ዘዘወትር በጌታችን በኢየሱስ ክርስቶስ ትምህርተ መስቀል ፊታችንንና መላ ሰውነታችንን እናማትባለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብና በወልድ በመንፈስ ቅዱስ ስም ንጹሕ ልዩ ክቡር ጽሩይ በሆኑ በሥላሴ እያመንን እየተማጸንን ጠላታችን ሰይጣንን በዚች በእናታችን ቅድስት ቤተ ክርስቲያን ፊት ቆመን እንክድሃለን። ለዚህም አምባ መጠጊያችን ምስክራችን ቅድስት ድንግል ማርያም ናት። ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለን አምነን በእርሱ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነቅተን በአብ በወልድ በመንፈስ ቅዱስ ስም እንነሳለን። በአብ በወልድ በመንፈስ ቅዱስ ስምም እናምናለን። በአብ በወልድ በመንፈስ ቅዱስ ስምም እንማጸናለን። ሰማይና ምድር ክርታስ አብረህትም ቀለም ቢሆኑ የሥላሴ ምስጋና ተነግሮ አይፈጸምም። ዓለምም በምልው ሊሸከመው አይቻለውም። እኛን ሁላችንንም የርኅራኄያቸው ይቅርታ ይደርብን ዛሬም ዘወትርም ለዘላለሙ አሜን። ተማጸንን። ቅዱስ ሥሉስ ሆይ ወደ አብርሃም ቤት እንደገባችሁ በሰማያት ማደሪያችሁ በመንግሥተ ሰማያት ታኖሩን ዘንድ እኛ ኃጢአተኛ አገልጋዮቻችሁ እንማጸናችኋለን። ቅዱስ ሥሉስ ሆይ እኛ ኃጢአተኛ ልጆቻችሁ የምሕረት አክሊልን እንቀዳጅ ዘንድ እንማጸናችኋለን። ቅዱስ ሥሉስ ሆይ ከሚቃረኗት አጋንንት እጅ የእኛን የሁላችንንም ነፍሳችንን አድኗት። ሥሉስ ቅዱስ ሆይ አጋዕዝተ ዓለም ቅድስት ሥላሴ ሆይ በልባችን እርሻ ውስጥ የምስጋና እሸትን የሚያሸት የመላእክትን ምስጋና ሙሉብን። እኛ ኃጥእ ልጆቻችሁን ከክፉ እንድትጠብቁን ከመከራም እንድትሰውሩን እንማጸናችኋለን።
አጋዕዝተ ዓለም ቅድስት ሥላሴ ሆይ የሚበድሉንን ጠላቶቻችንን በድሏቸው፣ የሚጣሉንን ሁሉ አስወግዷቸው። በነቢዩ ሙሴ እጅ ፈርዖንን ያሰጠመው ኃያል ስማችሁ የሚቃረኑን ጠላቶቻችንን ምቀኛዎቻችንን ሁሉ ያጥፋቸው። ከእሳትና ከጥፋት ከጠላቶቻችንም እጅ ታድኑን ዘንድ እንማጸናችኋለን። ገነትን የፈጠራችሁ አጋዕዝተ ዓለም ቅድስት ሥላሴ ሆይ ቀድሞ ሰባ ነገሥታትን እንዳጠፋችሁ የእኛን የልጆቻችሁን ጠላቶች ታጠፏቸው ዘንድ በማደሪያችሁ ጽርሐ አርያም በቅዱሳን ነቢያት ሙሴና ኤልያስ ተማጸናችሁ። ጠላቶቻችን ሁሉ በሰረገላ መንኮራኩር ይድቀቁ፣ በወራሪ ጦርም ይለቁ። በመላእክት ሰይፍ በእሳታዊ ልሳናችሁ ይቃጠሉ። ጠላቶቻችን በመላእክት ዘንድ በከበሩ ሱራፌልና ኪሩቤል እጅ ይጥፉ። ለቅሷቸው እጥፍ ድርብ ይሁንባቸው። እኛ እንድንጎዳ በተመኙ ጊዜ ሁሉ እነርሱ ይጎዱ። መጠሪያቸውንም ሁሉ ከምድር አስወግዱ። ቀድሞ ቃየልና ይሁዳ ከምድር እንደተበተኑ እንደዚሁ ጠላቶቻችንን እንደ አመድ በትኗቸው። እኛ ልጆቻችሁን ግን ከክፉ ነገር ሁሉ ጠብቁን። አጋዕዝተ ዓለም ቅድስት ሥላሴ ሆይ አዳምና ሔዋን ከገነት በመሰደዳቸው እንዳለቀሱ ጠላቶቻችንም ያልቅሱ። በእኛ በልጆቻችሁ ላይም እንዳይበረቱ ኃይልን ይጡ። ድህነት የሚዋጣቸው በእሾህ ወጥመድ ታስረውም ወደ ባሕረ እሳት ትጥሏቸው ዘንድ እማጸናችኋለሁ። አጋዕዝተ ዓለም ቅድስት ሥላሴ ሆይ እዘኑልን፣ እራሩልን። ጠላቶቻችን ደስ እንዳይሰኙ ሌሎች እንደሚታሰሩ እጅ እግራቸውን ታስሯቸው ዘንድ እንማልዳችኋለን። የጠላቶቻችን መኖሪያ የውሻ ማደሪያ ይሁን፣ የምታስፈራ ባሕረ እሳትን አይሻገሩ። በቀስተ እሳት ይወጉ፣ በሕማመ መቅሰፍት ይያዙ። አቤቱ የእኛ የልጆቻችሁን ጠላቶች ከእናንተ ዘንድ ምሕረትንና ቃለ ሕይወትን እንዳያገኙ እንለምናችኋለን። አጋዕዝተ ዓለም ቅድስት ሥላሴ ሆይ በጽንዕት የምሕረት እጃችሁ እኛ ሁላችንን ባርኩን፣ ቀድሱን። ነፍሳችን እንዳትጠማም ቅዱሳን መላእክት ከቸርነታችሁ የሚፈልቀውን ጠለ ምሕረት ያጠጡን። አጋዕዝተ ዓለም ቅድስት ሥላሴ ሆይ የእኛን የኃጥእ ልጆቻችሁን መሥዋዕት ጸሎትን ተቀብላችሁ የሃይማኖት ፍሬን እንዲያፈራ በከዋክብት የተመሰሉ የመላእክትን ምስጋና እናቀርብ ዘንድ ከሕይወታችን ውስጥ ችግርና ድህነትን አስወግዱልን። ዕድል ፈንታችንን ከቅዱሳን መላእክት ጋር አድርጋችሁ ከሞት ሰንሰለት አድኑን። ያን ጊዜም ለእኛ ለልጆቻችሁ ምሕረታችሁ ይደረግልን ዘንድ በማሕያዊ ስማችሁ እማጸናችኋለሁ ለዘላለሙ አሜን። በእውነት አንድ አምላክ በሆነ በቅድስት ሥላሴ አምነን በብሑተ ሥልጣን እግዚአብሔር አብ ከሳቴ ብርሃን አብ የባሕሪ ልጁ በሆነ በእግዚአብሔር ወልድ ኢየሱስ ክርስቶስ ከአብ ከወልድ ጋር ሕልው በሆነ በእግዚአብሔር መንፈስ ቅዱስ ስም እንድን ዘንድ እንማጸናለን። በሦስት አካላት አንድ መለኮት በአብ በወልድ በመንፈስ ቅዱስ ፍቅር ተማጸንን። በዘላለማዊ የአብና የወልድ የመንፈስ ቅዱስም ሕላዌ እንማጸናለን። ዓለምን ሁሉ በፈጠረ በአብ በወልድ በመንፈስ ቅዱስ ስም እንማጸናለን። ዓለምን በግልጽና በህቡ ባጸና በአብ በወልድ በመንፈስ ቅዱስ ኃይል እንማጸናለን። በዘላለማዊ በአብ በወልድ በመንፈስ ቅዱስ ስም ተማጽነናል። ማዳንም መግደልም በሚቻለው በአብ በወልድ በመንፈስ ቅዱስ ቃል ተማጽነናል። ከምድር ዳርቻ ጀምሮ ጥፋትን በሚያስወግድ በአብ በወልድ በመንፈስ ቅዱስ ቃል ተማጽነናል። በአብ በወልድ በመንፈስ ቅዱስ ባለሟልነት እንማጸናለን። በአብ በወልድ በመንፈስ ቅዱስ ጸጋ ተማጽነናል። በአብ በወልድ በመንፈስ ቅዱስ ግርማ ተማጽነናል። ጠላትንና ወጥመድን ሁሉ ድል በሚነሳ ሰይፈ እሳት በሚገለጽበት በአብ በወልድ በመንፈስ ቅዱስ ኃይል እንማጸናለን። አሌፍ ቤት ጋሜል ዳሌጥ ሄ ዋው ዛይ ሄት ጤት ዮድ ካፍ ላሜድ ሜም ኖን ሳምኬት ኤ ፌ ጻዴ ቆፍ ሬስ ሳን ታው በተሰኙ በአብና በወልድ በመንፈስ ቅዱስም ስሞች ተማጽነናል። በዚህ ቅዱሳት ስሞችም እኛ ኃጥእ ልጆቻችሁ ከሞት ወጥመድ ከክፋይቱ ዕለት ከጥፋት ዘመናትም እንድን ዘንድ እንማጸናለን ለዘላለሙ አሚን። በእውነት ሰማያዊት ኢየሩሳሌም መገለጫው አርያም ማደሪያው የእሳት መጋረጃም መሰወሪያው በሆነ በጌታችንና በመድኃኒታችን በአምላካችንም በኢየሱስ ክርስቶስ እንመካለን። በተሰበከበት የነቢያቱ አንደበት ከቅድስት ድንግል ማርያም በተወለደበት በቤተልሔም
በተጠመቀበት ማየ ዮርዳኖስ ብርሃነ መለኮቱን በገለጸበት በደብረ ታቦር በሥጋው መከራን በተቀበለበት በቀራንዮ በተሰቀለበት ቀራንዮ ተማጸንን። በተቀበረበት ጎልጎታ በሦስተኛውም ቀን በመነሳቱ በአርባኛው ቀን ወደ ሰማይ በማረጉ በዳግመኛም ምጽአቱ መዳኛ አድርጎ ለሰው በሰጠው ቅዱስ ሥጋውና ክቡር ደሙ ተማጽነን ሥራይንና መርዝን የሚያደርጉ የጠላቶቻችን ኃይል ወደ እኛና ወደ ቤተሰቦቻችን ወደ ንብረቶቻችን እንዳይቀርቡ የተወገዙ ይሁኑልን። አሜን። በእውነት ሥላሴ ሆይ እኛ ኃጢአተኛና በደለኛ ልጆቻችሁን ከመከራ ሥጋ ከመከራ ነፍስ ጠብቁን ለዘላለሙ አሜን። ዘላለማዊ መጀመሪያና መጨረሻ የሌለህ ግሩምና ታላቁ አምላካችን እግዚአብሔር ሆይ ከምንፈራው ክፉ ነገር ሁሉ ጠብቀህ ትረዳን ዘንድ የሰይጣንን ተንኮል ሁሉ ከእኛ ዘንድ አስወግደ ጠብቀን። አባታችን ያዕቆብንና ልጆቹንም እንደባረክም እኛን ሁላችንንም ልጆቻችንን፣ ሀብታችንን፣ ንብረታችንን፣ ቤታችንን፣ ጤንነታችንን፣ ወገኖቻችንን አንተ ባርክልን። የዕለት ተዕለት ሥራችንን የምናስበውን መልካሙን ሐሳባችንን ሁሉ ባርክልን። ምኞታችንን ሁሉ አሳካልን። ኃይልና ምስጋና መንግሥትም ያንተ የአብና የወልድ የመንፈስ ቅዱስ ሥላሴ ነውና አድነን ዛሬም ዘወትርም ለዘላለሙ አሜን። ሰይፈ ሥላሴ ማክሰኞ። አቤቱ በዚች መልካሚቱ ዕለት በረከትህን አድለን፣ ጸሎታችንን ስማ፣ ልመናችንንም ተቀበል። ኃጢአታችንን ይቅር በለን፣ በሚበረቱብን ጠላቶቻችን እጅ አሳልፈህ አትስጠን። የሰይጣንን ክፋት የገዢዎችን ቁጣ ከኛ አርቅ፣ የጎረቤትን ጥል ከኛ አርቅ። ሐዘንና ችግርን ሁሉ አስወግድልን። አቤቱ ትእዛዝህን እንፈጽም ዘንድ የልቦናችንን ዓይኖች አብራልን። ደጎቹ አገልጋዮችህን እንደጠበቅሃቸው አንተን መፍራትን ዛሬ በዚህች ዕለት በሁላችንም በእኛ ላይ ምላ። በደላችንን ይቅር ትለን ዘንድ አስቀድመህ እዘንልን። ኋላም ከቀናተኛና ክፋትን ከሚሹ ሁሉ አድነን። አንተን ታምነናልና በአንተም ተስፋ አድርገናል። አቤቱ አምላካችን ጌታችን ሆይ ከአንተ በቀር ሌላ አምላክ የለም። መሻታችንን ሁሉ ተመልከት። ክርስቲያን ልጆችህን ሁሉ ጠብቃቸው። መጀመሪያ የሌለህ ቀዳማዊ፣ ኋለኛ የሌለህ ዳህራዊ ሆይ በደልን ታጠፋ ዘንድ ለአባትና እናታችንን መራርተህ በደላቸውን ሁሉ ይቅር ትላቸው ዘንድ ከደጋጎች አገልጋዮችህ ጋር አንድነት በመንግሥት ትደምረን ዘንድ እማልድሃለሁ። መንግሥትና ገናንነት ኃይልና ምስጋናም ያንተ ናትና ለዘላለሙ አሜን። በእውነት በእውነት የሚጠሩህን ሁሉ የምትሰጣቸው ሆይ ፊትህን ከኃጢአታችን መልስ፣ መልካሙን ነገር ሁሉ ከእኛ አታርቅ። በይቅርታና በቸርነት ብዛት ልመናችንን ትሰማ ዘንድ እለምንሃለሁ። እኛን ሁላችንንም ጠብቀን አድነን። ለአንተም ፍጹም ምስጋናና ክብር ይገባል ለዘላለሙ አሜን። ግንባራችንን በመለኮት ስሉስ ቅዱስ እናማትባለን። ጀርባችንንም ለመለኮት ስሉስ ቅዱስ እናስገዛለን። ቀኛችንንም ለመለኮት ስሉስ ቅዱስ እናስገዛለን። ግራችንንም ለመለኮት ስሉስ ቅዱስ እናስገዛለን። ራሳችንን ለመለኮት ስሉስ ቅዱስ እናስገዛለን። እግሮቻችንን ለመለኮት ስሉስ ቅዱስ እናስገዛለን። ሰውነታችንንም ሁሉ ለመለኮት ስሉስ ቅዱስ እናስገዛለን። መቆሚያችንንና ማረፊያችንን ለመለኮት ስሉስ ቅዱስ እናስገዛለን። ሰይጣንና ርኩሳን መናፍስት በዚህ ዓለም በሥጋችን በሚመጣውም ዓለም ከሞትን በኋላ እንዳይቀርቡን ጎዳናችንንና ሕይወታችንን ለመለኮት ስሉስ ቅዱስ ለአብ ለወልድ ለመንፈስ ቅዱስ እናስገዛለን ለዘላለሙ አሚን። በእውነት አንድ ሲሆን ሦስት፣ ሦስት ሲሆን አንድ ለሆኑ ለአብ ለወልድ ለመንፈስ ቅዱስ እንሰግዳለን። በአንድ ስግደትም የአካላት ሦስትነት የመለኮት አንድነት ይታወቃል። ለአጠይቁ አካላት ሦስት ስንል በባህሪ በሕልውና አንድ አምላክ የሆነ ስሉስ ቅዱስ አብ ወልድ መንፈስ ቅዱስ አንድ እግዚአብሔር ይባላል። በአካላት ሦስት በመለኮት በአገዛዝ ግን አንድ ነው። ጥበቡ አንድ ነው፣ ምክሩም አይከፈልም። በአብ ልብነት በወልድ ቃልነት በመንፈስ ቅዱስም እስትንፋስነት ሕልው ነው። ያለ መለየት በአካላት ሦስት በሥልጣን ዕሩያን ናቸው። የአብ መልኩ ከወልድ ከመንፈስ ቅዱስ ጋር አንድ ነው። የወልድ መልኩ ከአብ ከመንፈስ ቅዱስ ጋር አንድ ነው። የመንፈስ ቅዱስም መልኩ ከአብ ከወልድ ጋር አንድ ነው። አብ በስሙ እንጂ በመለኮት ከወልድ ከመንፈስ ቅዱስ ጋር አንድ ነው።
ወልድም በስሙ እንጂ በመለኮት ከአብ ከመንፈስ ቅዱስ ጋር አንድ ነው። መንፈስ ቅዱስም በስሙ እንጂ በመለኮት ከአብ ከወልድ ጋር አንድ ነው። አብ በመለኮቱ ከወልድና ከመንፈስ ቅዱስ ጋር እሩይ ነው እንጂ ወልድ መንፈስ ቅዱስ ነው አይባልም። ወልድም በመለኮት ከአብ ከመንፈስ ቅዱስ ጋር አንድ ነው እንጂ አብ ወይም መንፈስ ቅዱስ ነው አይባልም። መንፈስ ቅዱስም በመለኮት ከአብ ከወልድ ጋር አንድ ነው እንጂ አብ ወይም ወልድ ነው አይባልም። አብ አባት በመባሉ አይበልጥም። ወልድም ወልድ በመባሉ ከአብና ከመንፈስ ቅዱስ ጋር ካለው ህላዌ አያንስም። መንፈስ ቅዱስም በመለኮት በስልጣን ያለመበላለጥ ከአብ ከወልድ ጋር እሩይ እኩል ነው። በስልጣን በአገዛዝ ያለመለየት እሩያን በአካል ሶስት የሆኑ የአብ የወልድ የመንፈስ ቅዱስ አንድነታቸው ሶስትነታቸው በትጉሃን መላእክት ይገለጣል። ልሳናቸው እሳት የሆኑ ኪሩቤል የነበረህ ያለህ የምትኖር የአማልክት አምላክ ቅዱስ 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 እግዚአብሔር እያሉ ያመሰግናሉ። በዚህ ምስጋናቸውም ሶስትነት ይታወቃል። ምስጋናቸውን ከሶስት አያሳንሱም፣ ከሶስትም አይጨምሩም። እግዚአብሔር አምላከ አማልክት የነበረ ያለ የሚኖር እያሉ ዘለዓለማዊነቱን ገልጠው ሶስትነትን ይመሰክራሉ እንጂ። በሕያውነት የከበሩ መንፈሳውያን መላእክት ሱራፌልም ኃይል የባህሪው የሆነ አምላካቸውን የጌትነት ምስጋና ሰማያትንና ምድርን የመላ አሸናፊ ፍጹም አምላክ ቅዱስ 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 እግዚአብሔር እያሉ ያመሰግናሉ። በዚህ ምስጋናቸውም ሶስትነትን እንደመሰከሩ ምስጋናቸውንም ከሶስት እንዳላሳነሱ ታወቀ። ምስጋናቸውን ቅዱስ 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 ብለው ለሥላሴ ያቀርባሉ እንጂ። እኛም እንዲህ የሥላሴን አንድነት ሶስትነትን እናምናለን። ለሥላሴም በአንድ ቃል ምስጉን አብ ቅዱስ ነው፣ ምስጉን ወልድ ቅዱስ ነው፣ ምስጉን መንፈስ ቅዱስም ቅዱስ ነው እያልን በማመስገን ለሥላሴ እንሰግዳለን፣ እናመልከዋለን፣ እንገዛለታለን ለዘላለሙ አሜን። የሥላሴ ይቅርታና የርኅራኄ በረከታቸው ከእኔ ጋር እንደዚሁም ይህን ጸሎት ከሚከታተሉት ጋር ይሁን ለዘላለሙ አሜን። ይቅርታቸውና ሀብተ ረድኤታቸው በወዳጃቸው በእኔ እንደዚሁም ይህን ጸሎት በሚከታተሉት ላይ በሁላችንም ላይ ይደርና ስሉስ ቅዱስ አብ ወልድ መንፈስ ቅዱስ ተአምራቸው ይህ ነው። የአብ የወልድና የመንፈስ ቅዱስን መታሰቢያ የምታደርግ አንድ ሴት ልጅ ነበረች። ከዕለታት በአንደኛው ቀን ይህች ሴት ለስሉስ ቅዱስ መታሰቢያ እንጀራ የምትጋግርበት ደረቅ እንጨት ፈልጋ ባጣች ጊዜ ሕፃን ልጇን ውድ ልጄ ሆይ ባደግህ ጊዜ የምትከፍለው ደረቅ እንጨት የሚሰጥ ሰው ፈልግ፣ እኔ እንጨት በመፈለግ ብዙ ደክሜ አጥቻለሁና አለችው። ሕፃኑም መልሶ መልካሟ እናቴ ሆይ ሁሉንም ነገር ተይው ይቅር፣ ብዙውን አትድከሚ፣ ነገር ግን ጌቶቻችን ሥላሴ ያውቁልናል አላት። ይህን ከተባባሉ በኋላ ዳግመኛ እናቱን ጠራትና እስኪ ተነሽና የመጣልሽን ደስታ ተመልከች አላት። ልቡሳነ መብረቅ በሆኑ በመላእክት እጅ የተዘጋጀ እንጂ በሰው እጅ የተጋገረ አይደለ የትኩስ እንጀራ መዓዛ ሽታ በዚህ አዳራሽ ውስጥ ይሸታልና አላት። ይህንንም በሰማች ጊዜ ፈጥና ወደ ቤት ገባችና መዓዛውና ሽታው የሰው ልብ እጅግ አድርጎ የሚመስጥና የሚያስደስት እንጀራ በመሶብና በገበታ ተሰርቶ አገኘች። ሰዎችም ከመዓዛው ጣፋጭነት የተነሳ በሽታው ብቻ እንደበሉ ሆነው ጠገቡ። በዚህም ጊዜ ዘመዶቿንና ጎረቤቶቿን ጠርታ እናንተ ወዳጆቼ ሆይ በቤቴ ውስጥ ስሉስ ቅዱስ ያደረጉትን ድንቅ ሥራ መጥታችሁ ተመልከቱ። የሀገሩ ሰዎችም ለደጋጎች ወዳጆቻቸው የሆኑ እሊህ ስሉስ ቅዱስ ያደረጉትን ድንቅ ሥራ ተመልክተው አደነቁ። በታላቅ ደስታም እየተደሰቱ በአንድነት ወደ አዳራሽ ገቡ። ከዚህ በኋላ የሀገሩ ሰዎች ሁሉ ስሉስ ቅዱስ ሰዶምና ገሞራን ያጠፉበትን ጥር 7 ቀን ምክንያት በማድረግ እንደዚች ሴት ሁሉም በየራሳቸው የአብ የወልድ የመንፈስ ቅዱስን መታሰቢያ ማድረግ ጀመሩ። እነሆ ነዳያንና ችግረኞችን እየጠሩ ከተዘጋጀው ምግብ አብልተው አጠገቧቸው፣ ወይንና ብርዝም አጠጥተው አረኳቸው። ወደ እነሱ የመጡትን ሁሉ በእርጋታ እየጋበዙ አስደሰቷቸው። በየወሩ ሁሉ የአብ የወልድና የመንፈስ ቅዱስን የበዓላቸውን መታሰቢያ የሚያደርጉ ሆኑ። ይልቁንም በጥርና በሐምሌ 7 ቀን ያለማጓደል በፍጹም ትጋት ይዘክሩ ጀመር። ይቅርታቸውና ሀብተ ረድኤታቸው ከወዳጃቸው ከእኔ ጋር እንደዚሁም ይህን ጸሎት ከተከታተሉት ጋር ከሁሉም ሕዝበ ክርስቲያን ጋር ለዘላለሙ ይኑር አሜን። በእውነት ክብርና ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለም አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘወትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ሰብስክራይብ፣ ሼር እና ላይክ እንድታደርጉ
እኔንም ይህን ጸሎት የተከታተሉትንም በያላችሁበት በጸሎታችሁ እንድታስቡን በጌታችን በመድኃኒታችን በአምላካችን በኢየሱስ ክርስቶስ ስም እጠይቃለሁ። ይህንን ጸሎት ምስጋና ወይም ቃለ እግዚአብሔር በቅርብም በአካል በሩቅም በያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በጸሎት እንድናስባችሁም ለጠየቃችሁን ወለተ ማርያም፣ ሚሚ፣ ናቲ፣ ብርቱካን፣ ዓለም፣ ወለተ ሐና፣ ወለተ መስቀል፣ ፍቅርተ ማርያምና ወለተ መስቀል፣ ወለተ ኢየሱስ፣ አጸደ ማርያም፣ ወለተ ማርያም፣ ወለተ ማርያም፣ ወለተ ማርያም፣ ወለተ ማርያም፣ ክንፈ ሚካኤል፣ ወልደ ገብርኤል፣ ኃይለ ሚካኤል፣ አጸደ ማርያም፣ ብስራተ ገብርኤል፣ ተስፋ ጊዮርጊስ፣ አጸደ ማርያም፣ ፍቅርተ ማርያም፣ ወለተ ገብርኤል፣ ወልደ ስላሴ፣ ወለተ መድህን፣ እህተ ሚካኤል፣ ወለተ ሚካኤል፣ ክንፈ ሚካኤል፣ እንቁ ስላሴ፣ ወለተ ስላሴ፣ ጸጋ ዘአብ፣ ወለተ ጽዮንና ወለተ ጻድቅ፣ ፍቅረ ማርያም፣ ወለተ ማርያም፣ ወለተ ጻድቅ፣ ወለተ ማርያም፣ ወለተ ማርያም፣ ፍሬ ሰንበት፣ ገብረ ስላሴ፣ እህተ ሚካኤል፣ ወለተ ማርያምና ኃይለ ኢየሱስ፣ ብስራተ ገብርኤል፣ ገብረ ኢየሱስ፣ ወለተ ገብርኤልና ገብረ ጊዮርጊስ፣ ገብረ ጊዮርጊስ፣ ወልደ ትንሣኤ፣ አጸደ ማርያም፣ ወለተ ጊዮርጊስ፣ ወለተ ማርያም፣ ዓለም፣ ተክለ ስላሴ፣ ገብረ ስላሴ፣ ወለተ መድህን፣ ገብረ መድህን፣ ወለተ ቂርቆስና እህተ ማርያም፣ ገብረ ስላሴ፣ ክንፈ ሚካኤል፣ ኃይለ ኢየሱስ፣ ገብረ ኪዳን፣ ገብረ ስላሴ፣ ፈቃደ ስላሴ፣ ኃይለ ኢየሱስ፣ ወለተ ስላሴ፣ ሳህለ ማርያም፣ ወለተ ስላሴ፣ ሰብለ ማርያም፣ ስህነ ማርያም፣ ወለተ ማርያም፣ ተክለ መድህን፣ ተክለ ወልድ፣ ተክለ ሚካኤል፣ ወልደ ሚካኤል፣ ጥበበ ስላሴ፣ ቶማስ፣ እህተ ሚካኤል፣ ወልደ ገብርኤል፣ አጸደ ማርያም፣ ገብረ ማርያም፣ ወለተ ማርያም፣ ወለተ ስላሴ፣ ወለተ ማርያም፣ ወልደ ጊዮርጊስ፣ ወልደ ጊዮርጊስ፣ ኃይለ ጊዮርጊስ፣ ወለተ ማርያም፣ ወለተ ኪዳን፣ ወለተ ሰንበት፣ ወለተ አማኑኤል፣ ወለተ ገብርኤል፣ ወለተ ኢየሱስ፣ ኢዛና፣ ራይሻን፣ ሰላማዊት፣ ወለተ ሚካኤል፣ ፍቅርተ ሚካኤል፣ ኃይለ ሚካኤል፣ ትርሲተ ሚካኤል፣ ፍቅረ ስላሴ፣ ተስፋ ሚካኤል፣ ወለተ ማርያም፣ ሐና ማርያም፣ አክሊለ ሰማያት፣ ወለተ ሰንበትና ወለተ ጻድቅ፣ ቀጸላ ማርያም፣ ወለተ ኪዳን፣ ሀብተ ማርያም፣ ፍቅረ ሚካኤል፣ ወለተ ሰንበት፣ ማሪቱ ኃይሉ፣ ወለተ ስላሴ፣ ወለተ ስላሴ፣ ኃይለ ገብርኤል፣ ገብረ አብ፣ ኃይለ ሚካኤል፣ አስካለ ማርያም፣ አምደ ሚካኤል፣ ወለተ ሚካኤል፣ አመተ ኢየሱስ፣ ወለተ መድህን፣ ወለተ ማርያም፣ ፈቃደ ማርያም፣ አጸደ ማርያም፣ ወለተ ሐና፣ ወለተ ኪዳን፣ በትረ ማርያም፣ ወለተ ስላሴ ሁላችሁንም እግዚአብሔር ያስባችሁ ከነ ቤተሰባችሁ በሕይወት በጤና ያቆያችሁ። ዕድሜ ዘመናችሁ የተባረከ ይሁን። ስራችሁን የሰመረ፣ ቀናችሁን ያማረ፣ ኑሯችሁን የከበረ፣ ጸሎታችሁንም የተሰማ ያድርግላችሁ። እንዲሁም በአካል በሥጋ የተለዩንን ወለተ ኪዳን፣ ወልደ ኪዳን፣ ወለተ ማርያም፣ ኃይለ ማርያም፣ ወለተ ጽዮን፣ ወልደ ሰማያት፣ ሙሉ ማሞ፣ ወለተ ስላሴ፣ ወለተ ስላሴ እግዚአብሔር ነፍሳቸውን ይማርልን። በአጸደ ሕይወት በገነት በመንግሥተ ሰማይ ያሳርፍልን። እግዚአብሔር አምላካችን እስካሁኑ ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት